አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች። እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያረጋችሁ አበረታቱኝ ማለት ነው ውዶች። ቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ ቤተሰብ እንሁን ማለት ነው ማሮች። እና እንዴት ናችሁልኝ? ሰላም ናችሁ ወይ? ስራ ሁሉ ሰላም? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ደግሞ በክፍል 10 መጥቻለሁኝ ማለት ነው ውዶች። ክፍል 10 አሁንም ብዙ ከተጓዙ በኋላ ሙሳ የራብ ስሜት ይሰማውና ለዩሹዕ በጣም ርቦኛል፣ የቅድሙን አሳ አምጣ እንብላው ሲለው ዩሹዕም ቅድም ድንጋይ ላይ የተኛን ሰዓት አሳው አምልጦ ባህር ውስጥ ገባ፣ እነግርሃለሁ ብዬ ረሳሁት አለው። ሙሳም ይህንን ነው እኛ የምንፈልገው ብሎ ወደ መጡበት በመመለስ ቅድም የተኙበትን ድንጋይ መፈለግ ጀመሩ። ብዙ ካፈላለጉም በኋላ ድንጋዩን ከርቀት አይተውት ሲሄዱ ድንጋዩ ላይ የሆነ ፎጣ ነገር የተከናነበ ሰው ተቀምጦበት አገኙ። የተከናናቢው ስም ከድር ይባላል። የተከናናቢው ስም ከድር ይባላል። ሙሳ ሰላም ባንተ ላይ ይሁን፣ ከድር ባንተ ባለህበት ሰላም ይሁን። ሙሳ እባላለሁ። ከድር ሙሳ በኒ እስራኤል አለው። ሙሳ አዎ፣ አላህ ካሳወቀህ እውቀት እኔንም ታሳውቀኝ ዘንድ ወደ አንተ መጥቻለሁ። ከድር አንተ ከኔ ጋር መታገስን በጭራሽ አትችልም፣ በእውቀትም በእርሱ ባላደረስከው ነገር ላይ እንዴት ትታገሳለህ? ሙሳ አላህ የሻ እንደሆነ ታጋሽና ለአንተ ትዕዛዝን የማልጥስ ሆኜ ታገኘኛለህ። ከድር ብትከተለኝም ለአንተ ከእርሱ ማውሳትን እስከምጀምርልህ ድረስ ስለምንም ነገር አትጠይቀኝ። ባህር ዳርቻ ሆነው ይህንን አውርተው ከተስማሙ በኋላ አንዲት መርከብ ብቅ አለች። ባለመርከቦቹም ከድርን ያውቁት ስለነበር ሙሳንና ከድርን በነፃ አሳፈሯቸውና ጉዞ ጀመሩ። ትንሽ እንደተጓዙም ከባህሩ መሃል ሲደርሱ ከድር መርከቢቷን መስበር ጀመረ። ሙሳ ይህን ሲመለከት ስምምነታቸውን ረስቶ አንተ ምን ሆነሃል? በነፃ ያሳፈሩን አንሶህ መርከቢቱን ትሰብራለህ እንዴ? መርከቢቷ ተሰብራ እኛስ ብንሰምጥስ ብሎ ጮኸበት። ከድርም አንተ ከኔ ጋር ትዕግስትን ፈጽሞ አትችልም አላልኩህምን? አለው። ሙሳም በረሳሁት ነገር አትያዘኝ አለው። ከነገሬም ችግርን አታሸክመኝ በማለት ይቅርታ ጠየቀው። እሺ ተባብለው በመሄድ ላይ ሳሉ አንድ ወፍ መጣና በመርከቡ ላይ አርፎ ትንሽ ውሃ ጠጥቶ ሄደ። ይህን ሲያዩ ከድር ለሙሳ እንዲህ አለው፣
የኔን እና ያንተ እውቀት ተደምሮ ከአላህ እውቀት ጋር ቢነጻጸር ይህ ወፍ ከዚህ ባህር የጠጣውን ያህል እንኳን አያክልም። ከዚያም ሙሳና ከድር ከመርከቢቱ ላይ ወርደው በእግር በመጓዝ ላይ ሳሉ ሕፃናት የሚጫወቱበትን ስፍራ ደረሱ። ከዚያም ከድር ሕፃናቱ መሃል አንድን ሕፃን ነጥሎ አንቆ ገደለው። ሙሳ ይህን ሲያይ ትዕግስቱ ተሟጦ አንተ ምንም ወንጀል ያልሰራችን ንጹሕ ነፍስ ዝም ብለህ ትገድላለህ እንዴ? አሁንም በጣም ትልቅ ወንጀል ነው የፈጸምከው አለው። ከድርም አንተ ከእኔ ጋር ትዕግስትን ፈጽሞ አትችልም አላልኩህም አለው። ሙሳም ከዚህ በኋላ ምንም እንኳ ብጠይቅህ አትጎዳኘኝ፣ የይቅርታን ጫፍ ደርሰሃል እና አንድ እድል ስጠኝ አለው። ከዚያም ተስማምተው ጉዟቸውን ቀጠሉ። ብዙ ከተጓዙም በኋላ የሆነ መንደር ደረሱና የመንደሩን ሰዎች ምግብ ሲጠይቋቸው ሁሉም ከለከሏቸውና ትተው ሲያልፉ እዚያው የሆነ ሊወድቅ የደረሰ ግድግዳ ተመለከቱ። ከድርም ቆም አለና ግድግዳውን ቀና አድርጎ ሲያስተካክል ሙሳ በአግራሞት ምግብ ለመናቸው። ምግብ ለከለከሉን ሰዎች ትሰራለህ እንዴ? ደግሞ እኮ አሁን ለስራኸው ክፍያ መቀበል ትችላለህ አለው። ይህን ጊዜ ከድርም ሙሳ አሁን መለያያችን ነውና እስካሁን ስለፈጸምኳቸው ድርጊቶች ፍቹን እነግርሃለሁ አለው። ክፍል 10 በዚህ ጨርሻለሁኝ። የኔ ውዶች በሌላ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የኔ ውዶች ውድድ ነው ማረጋችሁ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ እና ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ክፍል 10 በዚህ ጨርሻለሁኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።